የልጁ አባት እያለ ላልወለደው ልጁ እንክብካቤ ያበዛለትና የሰው ሚስት እወድሻለሁ ብሎ የፍቅር ጥያቄ ማቅረብ ምን ይሉታል? ዳኒ ለሩታ የፍቅር ጥያቄ አቀረበላት። የሄርሜላን ስም ደግሞ ዳኒ አጠፋ። ከአብርሃም ጋር አብራ ስለሆነች ከሁለቱ ደግሞ ሌላ ጸብ እንዲፈጠርለት የፈቀዱት ሩታና ዳኒ የሄርሜላንና እንዲሁም የአብርሃምን አብሮነት አልወደዱትም እና በሁለቱ አንድ ጋር መሆን ምክንያት እነሱ ደግሞ ሌላ ነገር ፈጥረው ከአሁን በፊት የነበራት ህይወት እንዳለና ልጅም እንዳላት እንደውም የ10 ምናምን አመት ልጅ እንደደበቀችው ለአብርሃም አድርገው ለሄርሜላ ተናግረው ሄርሜላ ባልሰራችው ነገር እሷም እንድትጠረጠር አድርገዋል። ዳኒ እንትና ከሩታ ጋር ሆኖ እንግዲህ ጥሩ ጊዜያቶችን እያሳለፉ እሷን እየተንከባከባት እንዲሁም ልጁን ደግሞ ለልጁ ስጦታ መስጠት እንደወለደው ልጅ ያክል ያ መደረጉ መልካም ነው። ግን የወለደው አባት እያለ እሱ በሌለበት ለሱም እንክብካቤ ማብዛት ምን ይሉታል? አብርሃም በሄርሜላ ቅሬታ ተፈጠረበት። አቤልም ምን እየሆንክ ነው? ይህ ሲስተም የሁለቱ ሊሆን ይችላል። አንተ እስካሁን የደበቀች ነገር አለ ወይ? ከባለቤት ጋር እንደተጋጨ እሷ ከጎን ለመሆን የሞከረች ሴት አይደለችም ወይ? ያንተ መልካምነት የምትመኝ ናት። ታዲያ ለምንድን ነው አንተ ባላወቅከውና ባላመንክበት ነገር ላይ እሷ እንደዚህ የምትጠራጠራት? ሲልም አቤል ለአብርሃም ተናግሯል። እሺ ቤትሽ ድረስ ወይንም ቤትሽንም እንደሚያውቀው ነው እኮ እየነገረኝ ሲልም ነግሯታል። ያንን ቤት አሁን ነው አዲስ ነው ገና የምናውቀው እኛ ነን እንጂ ከኛ ውጭ ያንቺን ቤት እንዴት እሱ ሊያውቀው ቻለ? ሲልም በዛም ቅሬታ ተፈጥሮበታል። ታዲያ እሱ ምኑን ወይንም ምን አምነኸው ነው እሱ ያንተ ጥላት መሆኑን ረስተኸዋል ወይ? እኔ መጥፎ ነኝ ለአንተ ለምንድነው እንደ በፊትህ የማትሆንልኝ? ስትልም ሄርሜላ ለአብርሽ ነግረዋለች። አብርሃምም ዳኒ በነገረው ነገር ነው። ዳኒ የገዛ ሚስቱን እዛ እያባበልና እያሽሞነሞነለት ይገኛል። እሱ ደግሞ ለሱ ያልሆነ ነገር ሲነግረው ከአጠገቡ ካለችውና ለሱ መልካም ከምትመኘው ሴት ጋር ሌላ ግጭት እንዲፈጠር የፈለገ ሰው ነው ዳኒ። አቤልም አብርሃምን እንዳይቆጭ የአንድን ሰው መኖሪያ ማወቅ ቀላል ነው፣ ተከታትሎ ሊሆን ይችላል። ቤቷንም እያወቀው ቆይ አንተ ለምንድን ነው የማትነቃው? ሲልም አቤል በጣም ተናዷል። ሄርሜላ እንዴት ይህንን ነገር ለአንተ ልትደብቅህ ትችላለች? እሺ ይኑራት መልካም፣ ግን እንዴት ተዋሸኛለች ብለህ ታስባለህ አንተ? ሲልም በጣም በቁጣ መልክን ለአብርሃም አቤል ነግሮታል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናል ተከታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው ተከታተሉት። ዳኒ የሩታ ውሽሜ ሁለተኛው ፍቅሩን ገለጸላት። እሷም አንዱ ሲሄድ አንዱ ሲመጣ አንዱን ስትሸኘው ሌላኛው አፍቃሪ ሲመጣ ለሁሉም መንገድ እየከፈተች የገዛ ባለቤቷን ያልተቀበለች ሴት ሆናለች። ልጁንም እንክብካቤ አብዝቶለታል። ይሁን ልጅ መልካም ነው፣ ደስ ይላል። ግን እሷ ደግሞ ይህን እያክል እንዴት ደስታ ሲሄድ ዳኒ ሲመጣ ስትቀበል፣ ዳኒ ሲጣላ ደግሞ ሌላ አፍቃሪ ከችልል ነው። ለዚያ ምድል ልትሰጠ ነው፣ ልታመቻችለት ነው። እና ሄርሜላ በጣም ተናዳለች። የተናደደችበትም ምክንያት እንዴት እኔ ለአንተ ምንም የደበቁ ነገር የሸሸኩ ነገር የለም፣ እኔ በንጹህ ልቤ ነው ለአንተ የቀረብኩ። ታዲያ ለምንድን ነው አንተ ደግሞ በእኔ ላይ ቅሬታ የሚያድርብህና እኔ ለአንተ መጥፎ ሰው ሆኜ እንዴት ነው አንተ በስልክ በእኔ ላይ የምታዝንብኝ? እኔ እኮ ሁልጊዜም በመልካም በጥሩ ባዛኝ ልቤ በሩህሩህ ልቤ ነው የማፈቅርህም የምወድህም፣ አስመስዬ አይደለም ከልቤ ነው። ለምንድን ነው ታዲያ አንተ እንደዚህ ቅር የሚልህ? ቆይማ ዳኒ የሚልህን ነገር አምነኸው ነው ወይ? እሱ እኮ ያንተ ጥላት ነው አይደለም እንዴ? ከሩታ ጋር ሆነው ይህንን ነገር አስበውና አዘጋጅተውት ሊሆን ይችላልና
ለምንድን ነው የማትነቃው እያለች እሷም በጣም ተናዳለች። አቤልም ያው አስጠንቅቆታል አብርሃምን። ምክንያቱም እኔ ነገሩን አጣርቻለሁኝ፣ ግን ሄርሜላን ደግሞ ከዳኒ ይበልጥ ነው ወይ ማለቴ ከዳኒን ከሄርሜላ ይበልጥ ነው ወይ የምታምነው ብሎታል። ከጎን ያለችው እሷ አይደለችም እንዴ? በገዛ ቤት ገብቶ ከሚስት ጋር ሆኖ ውጣ ስትለው ምን አገባህ ቤቱ የሩታ ነው አይደለም ወይ ያለው? ታዲያ እንዴት ነው አንተ እንደዚህ የምትሆነው? ለምንድን ነው የምትፈዘው ብሎ አቤልም በጣም ተናደደ። መቼም ሩታ የደስታ ወይንም ከደስታ ቀጥሎ ሁለተኛው አፍቃሪዋ ዳኒ እያሽሞነሞናት እያባበላት እየተንከባከባት ይገኛል ከነ ልጁ። አብርሃም ድንገት ከች ሲል ምስኪን በገዛ ቤቱ እንግዲህ አንዱን እየሸኘች አንዱን እየተቀበለች ያለች የልጁ እናት ናት ያለችው። ያው የአብርሃም ነገር ከሄርሜላ ጋር ነው። ግን ሄርሜላ ደግሞ አሁን አብርሃም ቅሬታ ስለፈጠረበት ያም ነገር ደግሞ ዳኒ ያለውን ነገር አመነ። ዳኒ ያለውን ነገር ሊያምን ዳርዳር ብሎታል። ግን ያ ደግሞ መሆን የለበትም እንላለን። አቤል ከሄርሜላ ጎን ነው። በቃ አንቺም አብርሃምን ወደ አብርሃም ጠጋ ጠጋ ማለት ሽንተይና ንጹህ ልቤን በንጹህ ልቤን ማፈቅርህ ያልሽውን ያ ንጹህ ልብሽን በደንብ ተንከባከቢው ያዥውና ላንቺ የሚያዝንልሽን አጠገብሽ ያለውን ስላንቺ መልካምነት የሚያወራልሽን አቤልን ጥበሽና ከአቤል ጋር ተዛመዱ እንላለን። ሄርሜላ እና ዳኒ ደግሞ ሁለተኛ ከሩታ የዱብ ያድርጉና ሁለቱንም አብረው ያሳድጉ። ምን የሰው ልጅ ብቻ ማባበል ምን ያደርጋል እንላለን። ቤተሰብ እንግዲህ ደግሞ በቀጣይ ሌላ አይጠፋም። አረ ይመጣል አዳዲስ ደስታም ድንገት መልሶ ጓሊል ይችላል። እንዴት ዳኒን እንዴት እኔ መጀመሪያዋ ውሽሜ ናት ወይም ውሽሟ ነኝ። እንዴት ደግሞ በዚህኛው ትቀይረኛለች? እሱ መጥቶ ነው ለካ ኔኔቶች ብሎ ሌላ ጦርነት ሊከፍት ይችላል። አብርሃምም ደግሞ ይቅርታ ሊጠይቃት ይችላል ሄርሜላ። ምክንያቱም ሄርሜላ ለሱ መልካምና ጥሩ ነገር ነው የምትመኘው። ስለሱ መጥፎነት አትፈልግም። ከሩታ ጋር እንኳን ቢሆን ቅር የሚላት እኔ ከአንቺ ጋር መሆኑ እሺ ይሁን፣ ግን እሱን ተንከባከቢዋለሽ ወይ የሚል ነው ለሩታም እየነገረቻት ማለት ነው ለልጁ እናት። እና ቀጣይ በሌላ ክፍል እስከምንገናኝ ቤተሰብ ላይክ ሸር እያደረጋችሁ ቻናሉን አበረታቱት። እንግዲህ ዋናው ቁም ነገር ማለት ነው ዋናው ቁም ነገር አብርሃም ከሄርሜላ ጋር ትንሽ ቅሬታ ፈጥሮበታል። ዳኒ ሩታን እየተንከባከባት ነው፣ ፍቅሩን ገልጾላታል። አብርሃም ሊበላ ነው ማለት ነው። በቃ እሷም ደግሞ ሌላው ሽማ እስከሚመጣ ነው ለዳኒ እድል የሰጠችው። በቀጣይ በሌላ ክፍል እስከምንገናኝ ቤተሰብ ሰላም ሁኑልኝ። ባይ ባይ።